ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ 40 ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር፣ በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። ዛሬ ሁለት እጅግ በጣም ጠቃሚ የሆኑ መረጃዎችን አካፍላችኋለሁ። በተለይም ደግሞ የፕሬዝዳንት ትራምፕ ወደ ኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የተላከ አንድ መልእክት እንግዲህ በቻይና ሚዲያ ሾልኮ የወጣ አለ። ያን በተመለከተ በዚህ ፕሮግራሜ ላይ ይሄ ሲክሬት ዶክመንት ምን ይላል፣ ምንድነው ሚዲያው የሚለው ነገር በተመለከተ ባጭሩ አሳያችኋለሁ። ከዛ ውጪ ደግሞ በጣም የሚገርም ነው፣ የፈራነው ነገር ደርሷል። ከዚህ ቀደም ስለ ኮቪድ በጣም በርካታ ነገሮች ሲነገሩ ቆይተዋል እንደሚታወቀው ማለት ነው። የአውራ ጉንፋንን በተመለከተ እጅግ ወሳኝ የሆኑ ውዝግቦች ነው እያስነሱ ያሉት። አሁን ባለበት ሁኔታ ላይ በሚገርማችሁ ደረጃ ይህ አውራ ጉንፋን ከዘር ወደ ዘር ሊተላለፍ የሚችልበት ነገር ሰፊ መሆኑን የሚያሳይ ጥናታዊ ዘገባ ወጥቷል። የጥናቱ ውጤት ወጥቷል። በጣም ይገርማል። ምን ማለት ነው ይሄ የሚለውን ነገር በዚህ ፕሮግራሜ ላይ አሳያችኋለሁ። ይህን ቻናል ላይክ አድርጉት፣ ሰብስክራይብ አድርጉ፣ ሼር አድርጉ። ውድ ቤተሰቦቼ ለብዙ ሰዎች እንድታካፍሉልኝ ጠይቃችኋለሁ። ነገር ግን በጣም የገረመኝ አንድ ከትላንት በስቲያ የሰራሁት የነበረ አንድ ፕሮግራም ነበረና ይሄን ፕሮግራም ተመልክቶ እጅግ በጣም የሣድስ ቤተሰቦች ጥቂቶቻችሁን የታዘብኩበትን ነገር ባሳያችሁ በጣም ደስ ይለኛል። ይሄ ፕሮግራም ማለት እዚህ ላይ የምትመለከቱት ፕሮግራም ነው። ይሄንን በተመለከተ ሰራሁኝ። የሰራሁትም ኤሎን መስክ ነቀነቀ ብዬ ነው የሰራሁት ማለት ነው። ይሄንን ነገር ሆን ብዬ ነው የሰራሁት። በነገራችን ላይ ሆን ብዬ የሰራሁት ቪዲዮ ነው። በዚህ ቪዲዮ ላይ ማስቀመጥ የፈለኩት ነገር ሁለት መታዘብ የፈለኩት ነገር ስለነበረ ነው። ይሄውም የሣድስ ቤተሰቦች ምን ያህል ፕሮግራሜን በጥልቀት ይከታተላሉ፣ እንደገናም ደግሞ ምን ያህል እንደገና ታማኝ ናቸው የሚለውን ነገር የገመገምኩበት ለዘብተኛ አቋም ይዤ ነው። ባይዘዌ እዚህ ጋር ኤሎን መስክን ተመልክቶ ለዘብተኛ አቋም ይዤ ነው በዚህ ቪዲዮ ላይ የሰራሁት። እዚህ እንደምታዩት የሚያፍነከንክ ዜና ከትራምፕ ለኢትዮጵያውያን የተሰማ ይላል። ይሄ ከትራምፕ ለኢትዮጵያውያን የተሰማ የሚለው ስደተኞችን በተመለከተ ያለ ዜና ነው። ከሱ ጋር ያይዤ ኤሎን መስክ በአስደናቂ ሁኔታ ደረማመሰው ብዬ ሰራው እና በጣም የገረመኝ ነገር ምንድነው? የካዱኝን ሰዎች እዚህ ጋር በጣም አዝኛለሁ። ለምንድን ነው ይሄን ያልኳችሁ? እኔ ብዙ አመት ነው የለፋሁት እዚህ ነገር ላይ። ይሄን አለዝቤ ስሰራ አንደኛ ሰው በትክክል ያገናዝባል ያስባል ከዚህ ቀደም የተላለፉ መልእክቶችን በተመለከተ ዕውቀቱ ምን ያህል ነው የሚለውን ነገር በትክክል የተረዳውበት ነው። እውነት ለመናገር ይሄን ጉዳይ አስታውሰው ከዚህ ቀደም እኮ አብያችን ስለ ኤሎን መስክ እኮ የጥልቁ ማህበር አባል መሆኑን ነግረህናል ብለው የገለጹልኝ ያሉ። በጣም የገረመኝ ግን የካዱኝ ናቸው። ሶስተኞቹ ደግሞ ያደነኳቸው ናቸው። የካዱኝ በጣም የገረመኝ ማለት ነው። አንደኛው ምን አለኝ፣ የሚስጥረኛ ቡድን አገልጋይ ነው ብለህን ነበር ከዚህ በፊት ሲወለድ ጀምሮ ከወላጆቹ የመጣበት መንገድ ምናምን ብለህናል። አብይዬ በትህትና ነው። ይሄኛው በጣም በጨዋነት የተሰጠ አስተያየት ነው። ከዛ በኋላ እንደያን ሰላም እንዴት ነህ? መልእክቱ በጣም ደስ ይላል፣ ግን ትንሽ እሺ የተናገርኩ ምክንያቱም ቴክኖሎጂ መጨረሻ ወዴት እንደሚሄድ ኦኬ፣ ይሄም ቅንነት ያለው ነው። እዚህ ጋር አለኝ አብይ ዕውቀትህ በጣም ምጡቅ ነው፣ ያስቀናል። ዛሬ ግን አወዛገብከኝ። ባለፈው ኤሎን መስክ ከእግዚአብሔር ላይ ተዘባብቶ 200 ምናምን እንደዚህ ሆኖ ነበር የሚለውን ብለሃል አለኝ። ይሄም ለዘብተኛ ነው። ግን በጣም የገረመኝን ነገር ልንገራችሁ። ወደ ይሄውና አሁን ይሄንን ይዩት። ዛሬ ፈራሁ፣ ጊዜው ደረሰ መሰለኝ የበግ ለምድ ለብሰው መት እንዳይሆን እኔን ማለት ነው። እጅግ በጣም የገረሙኝን ኮመንቶች አይቻለሁ እዚህ ላይ። ከዛ በኋላ እዚህ ጋር ደግሞ ሙሉ እኮ በጣም የምትከታተለን የነበረችና ዛሬ ካደችን። በጣም ገርሞኝ ምን ነው አብይ ስለሱ ነገር ብዙ ነግረህን ነበረ፣ ምን ነው ተቀየስክ? ወይኔ አበሻ ሲክድህ እኮ ሜዳ ላይ ጥሎ ነው የሚሄደው።
ምን አይነት በጣም በጣም ደካማ አስተሳሰብ ያለን ህዝቦች እንደሆንን ይገርመኛል። እኔ አብይ ይልማ አሁን ይሄንን ኤሎን መስክን ከዚህ ቀደም እግዚአብሔርን የሚሳደብ መስቀል ዝቆ ያደረገ ስንት ነገር ያደረገን ሰው ረስቼው ነው እንደዚህ አይነት ቪዲዮ ልሰራላችሁ የምችለው? ነገር ግን ልታዘባችሁ ስለፈለኩ ብቻ እስቲ አንደኛ አንደርስታንዲንጋቸው ምን ያህል ነው አየሁት። ሁለተኛ ልክ እኔ እዚህ ቪዲዮ ላይ ያስቀመጥኩት ነገር ምንድነው ቃል በቃል እሱ እንደዚህ ያደርጋል ወይም ደግሞ የጥልቁ ማህበረሰብ ነው አይደለም የሚል አይደለም። ነገር ግን ሰውየው ይገርመኛል። የጥልቁ ማህበረሰብ መሆን አለመሆኑን እንኳን ሌሎች ሰዎችን አይበክልም፣ አሳይቶ አይሄድም፣ ገፍቶ አይሄድም የሚለው ነገር እንደ አፕሪሺዬሽን አርጌ ሰውየው ላይ ያለውን ኳሊቲ ማለት ነው አርጌ ሰራሁኝ ማለት ነው። እኔ በጣም ይደነቀኝ። ገብታችሁ ኮመንቱን ይዩት። የካዱኝ ማለትም በቃ ፈራሁ ሂድና እዛ ጠንቋይን ፍራ። በጣም ነው የገረመኝ ማለት ነው። እዛ ሄደ ጠንቋይን አትፈራም እንዴ? እኔ የደምሴ ልጅ ደግሞ እኔ የክርስቶስ ልጅ ጌታዬን የሚያክል ክርስቶስን አምላክ ይዤ ስንት ዓመት ስዋጋ የነበርኩ አሁን በኤሎን መስክ እኔ ምን ነው ኤሎን መስክ አጎቴ ነው አክስቴ ነው። በምን ምክንያት ነው እንደዛ ላረገ የምችለውና በጣም ታዝቤያለሁ። ሌሎች ያደነኳቸው ግን የሣድስ ቤተሰቦች ይሄን አይተው ምንም ክፉም ደግም አስተያየት ያልሰጡ የሣድስ ቤተሰቦች በጣም አከብራቸዋለሁ። እግዚአብሔር ያክብርልኝ። በእውነት በጣም በጣም ደስ ብሎኛል። ምክንያቱም ምስራው ለማን እንደሆነ ማወቅ መቻል አለብኝ፣ መገምገም አለብኝ። ጌታችን ኢየሱስ ክርስቶስ እሺ እናንተስ ልትሄዱ ትወዳላችሁ አላቸው። እነሱ ብቻ 5 ገበያው ከሄደ በኋላ እነሱ ብቻ ቀሩ ማለት ነው። እና ልትሄዱ ትወዳላችሁ ወይ ብሎ ሲጠይቃቸው ካንተ ወዴት ይኬዳል? አንተ ከእውነተኛ የእግዚአብሔር ልጅ ነህ ብለው አሉት። ልክ እኛ የክርስቶስ በክርስቶስ የእግዚአብሔር ልጅነት የተሰጠን ነን እኛ እና የክርስቶስ ጌታችን የሆነ አምላካችን የሆነልን ነው። እኛ የምናመልከው እሱን ነው። ከሱ በላይ የምናመልከው ማንም የለም። ሚክዱ ግን አሉ። ሸምጥጦ ይክዳል። የሆነ አደጋ ጊዜ ይፈጠር እንጂ እዚህ ጋር ለኮ አንዱ እንደውም በጣም እዚህ ጋር ተደብቆብኝ ነው እንጂ መልእክቱ ምን ይላል? ረጅም ጊዜ ስከታተል ነበር አለ። ዛሬ ግን በጣም ተጠራጥሬ ያለው ለብዙ ሰዎች ነግሬ ሁሉ ነበረ ይላል። ወይኔ ግን ለሀበሻ መስራት በጣም ያሳዝናል። ማለት እግዚአብሔርን ብላችሁ ካልሰራችሁ፣ እግዚአብሔር ይክሰኛል ብላችሁ ካልሰራችሁ የኢትዮጵያ ማህበረሰብ ሲክድህ ሜዳ ላይ ጥሎ ነው መሄደው። ይኸውልህ የተነሳብህ ቀን ሜዳ ላይ ጥሎ ክዶ ሆኖ መሄደው እና ይሄንን በደንብ የተረዳውበት ነው። ግን አብዛኛው የሣድስ ቤተሰቦች እዚህ ላይ ክፉም ደግም ባለማለታችሁ እግዚአብሔር ያክብርልኝ። ብዙ ነው። ወደ ታች ገብታችሁ ኮመንቱን ብታዩት ብዙ መልእክቶች ነው የሚታያችሁ። ስድቡ አለ ምን አለ ይወላችሁ እዚህ ጋር እንዲህ ይላል። በአንተ ትምህርት አንድም ቀንም ግራ ገብቶኝ አያውቅም ነበረ፣ ብዙዎችንም እንዲያዳምጡ ምክንያት ሆኛለሁ ከሬዲዮ እስከ መጽሐፎቼ። ይሄ ሰውዬ እንግዲህ ምን ያህል ከኔ ጋር እንደቆየ ከዛ ዛሬ ግን ግራ አለኝ። ብዙዎችም እንደኔ እንድትሰማቸው ገምታለሁ። የፈጣሪ ጥበቃና ምሕረት ከሁላችን ጋር ይሁን። በጣም ይገርማ። ጭራሽ ማለት ነው ኤሎን መስክ የጥልቁ ማህበረሰብ አባል አይደለም አላልኩም እዚህ ቪዲዮ ላይ። ድብን ያለ ዲያብሎስ ፕሮጀክት አስፈጻሚ የሆነ ሰው ነው። የ666 መንፈስ አስፈጻሚ የሆነ ሰው። እኔ ግን እዚህ ጋር ያልኩት የማደንቅለት ኔቸር አለ ብዬ የማደንቅለትን ነው ያወራሁት። ሆን ብዬ ነው ያረኩት፣ ሆን ብዬ ነው ያለዘብኩት። የታዘብኳችሁ እንዳላችሁ እንድታውቁ ብዬ ነው። ግን አብዛኛዎቹ የሣድስ ቤተሰቦች ደግም ክፉም አላሉ፣ በዚህ ያለፉበት ነው። ይሄንን እግዚአብሔር ያክብርልኝ ማለት ወዳለው። እንግዲህ አንድ ኮቪድ ጋር የተያያዘው መረጃ ላካፍላችሁና ከትራምፕ ወደ ዶክተር አብይ አህመድ የተላከው ደብዳቤ እንዴት የቻይናዎቹ ሚዲያ እጅ ላይ ሊገባ ቻለ፣ እሱን በተመለከተ ደግሞ ምንድነው የተላከውስ ምንድን ነበረ ለድርድር የቀረበው ጥያቄ ለዶክተር አብይ የሚል እሱን በተመለከተ በዚህ ፕሮግራም ላይ ያሳያችኋለሁ። ወደ መረጃዎች ልለፍ። አሁንም አብራችሁን ቆዩ። ይሰውረን እውነት እግዚአብሔር። ልፋታችሁ በእግዚአብሔር ብቻ ይመዝገብ። ሰውን ተስፋ አድርጋችሁ እንዳሰሩ። ሰው ከሃዲ ነው፣ አንድ ቀን ጥሎ ይሄዳል። እግዚአብሔር ግን አይጥልም። የለፋንለት ያገለገልነው ግን እግዚአብሔር ነው። እግዚአብሔርን ብለን እንጂ ሰውን ብለን እንዳልሆነ ደግሞ እናውቀዋለን። እና ያለው ነገር የታዘብኩት ነገር ብዙ ነው። ግን እግዚአብሔር ግን አንድ ቀን አለው። ስለ ሁሉም ነገር የሚያሳይበት አንድ ቀን አለው። ለማንኛውም እንቀጥላለን። እውቀት ታላቁ እግዚአብሔርን ታከብራለች።
ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ በጣም የሚገርም ነው የተሰማው ኮቪድን ተመልክቶ ማለት ነው። እንግዲህ ኮቪድ ለረጅም ጊዜ እንደምታውቁት ብዙ ትንተናዎች ሲሰጡበት ነበረ። በጣም ብዙ ይሄ ነገር እንዲያመጣል እንዲ ሊያደርግ ይችላል እንዲ ሊሆን ይችላል የሚሉ ከፍተኛ አናሊሲሶች ከአመታት በፊት ሲሰጥ እንደነበረ ታውቃላችሁ። አሁን የታዩት የጥናት ውጤቶች እንደሚያሳዩት በጣም በሚገርሙ በኮቪድ ወይም በአውራው ጉንፋን ተይዘው የነበሩ ወንዶች የስፐርም ካውንታቸው የስፐርም ኳሊቲያቸው ላይ የዘር ፍሬ ኳሊቲያቸው ላይ ከባድ ጉዳት ማድረስ መቻሉን ጥናቶቹ ያሳያሉ። ይሄም ከባድ ጉዳት ምንድነው አከታትሎ የሚያመጣው? በሚገርማችሁ ደረጃ የወንድ ልጅን የዘር ፍሬ በማኮላሸት ወይም እዛ ላይ ተጽዕኖ በመፍጠር ወደ ልጅ ያ ችግር ሊተላለፍ የሚችልበት ነገር መፈጠሩን በግልጽ ጥናት ውጤቱ ያሳያል። በጣም የሚያሳዝን ሪሰርች ውጤት ነው። እዚህ ጋር ማየት ይችላላችሁ። ሪሰርች ውጤቱ ላይ ሪሰርች ኢንዲኬትስ ዛት ይሄ አውራው ጉንፋን ይጠቅስና ኢንፌክሽን ካን ኮዝ ቴምፖራሪ ዲክላይን ኢን ስፐርም ኳሊቲ ኤንድ ፈንክሽን በዘር ፍሬ ኳሊቲና በስራው ላይ ተጽዕኖ ይፈጥራል። ያው ምንድነው ከተያዘ ሰውየው በጥቂት ወራቱ ሲጀምራል ይሄ ችግር ብሎ ያስቀምጧል ጥናቱ። ይሄ ጥናት እንደሚያሳየው እንግዲህ አውራው ጉንፋንን በተመለከተ የዘር ፍሬ ጤና ላይ በተመለከተ ማለት ነው የታተሙት ይወላችሁ እነዚህ መዘግቦችን ማየት ይችላላችሁ። እዚህ ጋር ይሄ ለምሳሌ ቫይሮሎጂ ጆርናል ዳዝ ይሄ አውራው ጉንፋን አፌክት የዘር ፍሬ ኳሊቲን አፌክት ያደርጋል ወይ የሚል ጥናት ነው ያደረጉት። በጣም ዓለም አቀፍ ሳይንቲስቶች ናቸው። በጣም ታዋቂ የሚባሉ ፕሮፌሰሮች ሳይንቲስቶች ናቸው ይህን ጥናት ያደረጉት። በዛ ደረጃ የሰሩበትን የጥናት አካሄድ በጠቅላላ እዚህ ጋር የማቴሪያልስና ሜቶዱን ሁሉ እዚህ ጋር ዘርዝረው አስቀምጠዋል። ከዛም በኋላ ዲያግኖሲስ ኤንድ ሰሜን አናሊሲስ ላይም ወይም ደግሞ የወንድ ልጅ የዘር ፍሬው አናሊሲስ ላይም ጭምር ጥናት አድርገዋል። በዚህ መሰረት በጥናቱ ውጤት የሚያሳየው ውጤት ይሄ ነው። ጥናቱ ጠቅለል ተደርጎ ሲታይ ምንድነው ቴምፖራሪ ኢምፔርመንት አለው በሚል ያሳያል። ያ ማለት ለወቅቱ የሰሜን ሳምፕል ላይ በጣም ጉዳት የሚያመጣ ነገር እንዳለው እዚህ ጋር ያሳያቸዋል። ኮንሰንትሬሽኑ ላይ ወይም ደግሞ የዘር ፍሬ መጠራቀሙ ላይ ቁጥሩ ላይና ሞቲሊቲው ላይ ማለት ነው ይሄ የመዝለግለግ ወይም የመዋኘት አቅሙ ላይ ሁሉ ተጽዕኖ እንደሚያመጣ በኮቪድ በዛ በአውራው ጉንፋን ተይዘው ከዛ በኋላ በሽታው የተዋቸው ሰዎች ወንዶቹ ላይ ማለት ነው በዘር ፍሬያቸው ላይ ጉዳት እንደሚያመጣ ይሄም ወደ ልጅ እንደሚተላለፍ ያሳያል። ከዛ ሪከቨሪ ታይም ይለዋል። ይሄም በጥናቱ ላይ የተካተተ ነው። በአብዛኛው ኬዞቹ ላይ ሲታይ ይሄ ፓራሜትር ግራጁዋሊ ሪተርን ቱ ፕሪ ኢንፌክሽን ሌቭልስ ዊዝን 3 to 6 months ብሎ ያስቀምጠዋል ማለት ነው። ስለዚህ ኦልሞስት ያ ጥቃት በደረሰበት ከ3 እስከ 6 ወራት ይሄንን በተመለከተ ውጤት መታየት የሚጀምርበት ጊዜ ነው። ከዛ በኋላ እንግዲህ the process of sperm production ላይ ተመልክቶም የሚያመጣውን ነገር እዚህ ጋር ይተነትነዋል። ፖቴንሻል ሜካኒዝምን እዚህ ጋር ያስቀምጠዋል። the decline in sperm quality is thought to be an indicate result of the body's response to the infection ብሎ ያስቀምጠዋል። ይሄ የመጣበትን ምክንያት ደግሞ ፖቴንሻሉን ሜካኒዝም ይገልጽላቸዋል። እንግዲህ በወቅቱ ያንን አውራ ጉንፋን ሰውየው በተያዘበት ሰዓት ላይ በሽታ የመከላከል አቅሙ ያንን ለማድረግ የሚሄድበት ጉዳይ በዚህ የሰውነት የክፍሎች ላይ ማለትም በዘር ፍሬ ኳሊቲ ኮንተንት ጥቅሙ ይሄ ምኑ የተያያዘው እሱን የሚመረትበት አቅም ያንን አቅም በማዳከምና ያንን በመጉዳት የተዛነፈ ውጤት ይዞ ይመጣል በሚል ያስቀምጠዋል። ቀጥታ ቫይረሱ የዘር ፍሬ ሴሎችን ወይም ማለት እዛ ቦታ ላይ ያለውን ነገር ስፐርም ሴሎችን አይደለም አታክ የሚያደርገው፣ ነገር ግን በተያዘበት ሰዓት ላይ ሰውየው የበሽታ መከላከል አቅሙ ሙሉ ትኩረቱን አድርጎ የሚሰራው ያንን በሽታ ለማስወገድ ስለሆነ በዛ ሰዓት ላይ ከ3 እስከ 6 ወራት በእንደዚህ በጥቃቱ ሰዓት ላይ ወንድ ልጅ የዘር ፍሬው ኳሊቲው ሞቲሊቲው ሌሎች ነገሮችም
በጣም የተዳከመ ምት ኖሮባቸው ከዛ በኋላ ችግሩ ተያይዞ ይቀጥላል። ስለዚህ ልጅ በሚወለድበት ሰዓት ላይ ተመሳሳይ ነገር ሀፕን ሊያደርግ የሚችልበት ነገር እንዳለ ያሳያል። እንግዲህ ይሄ ሃይ ኦር ፕሮሎንግድ ፊቨር ለምሳሌ በፊቨር ሰዓት ላይ ከፍተኛ ፊቨር፣ የብርድ የማለት ስሜቱ፣ ኢንፍላሜሽን ኤንድ ኦክሲዳቲቭ ስትረስ በሚል ያስቀምጡታል። እንደዚህም በዘር ፍሬ ላይ ጉዳት ያመጣሉ። የሆርሞን ለውጦች ይኖራሉ በበሽታው ሰዓት ላይ። ይሄም ደግሞ እንደ ኤችፒጂ የሚባል አክሲስ አለ የቴስቶስትሮን ሌቭል ላይ፣ እሱም የቴስቶስትሮን ሆርሞን መጠን ላይም በጣም ከፍተኛ ጉዳት ያመጣል ብሎ ያስቀምጣል። ከዛ በኋላ ሌሎች ዲኤንኤ ፍራግመንቴሽን አይነት ደግሞ ሊንገሪንግ ኮንሰርንስ እንዳሉበት እዚህ ጋር ያስቀምጣል። ከዛ ኦፍስፕሪንግ ኢምፓክት በሚል ያስቀምጣል። ስለዚህ በልጆች ላይ ኢምፓክት ይፈጥራሉ ቢባል አዎ ይላል። ስለዚህ study in mice found that the male mice infected በዚህ በሽታ ኢንፌክትድ የሆኑ ሰዎች እንግዲህ በዚህ እንደምታዩት በኦፍስፕሪንጋቸው ወይም ደግሞ በዘር ወደ ዘር ከልጅ ወደ ልጅ ላይ አንዛይቲ ላይክ ቢሄቪየር በጣም ብዙ ተያያዥ ጉዳዮችና በተለይ ደግሞ እንደ ወደ ዘር የሚተላለፉ በጣም ድንጉጥነት፣ ፍራቻ፣ ጭንቀቶች ምናምን ሁሉ ወደ ዘር ሊያስተላልፍ የሚችለውን ነገር በዛ ማህተብ ውስጥ ሊያስቀምጥ ይችላል ብሎ ያስቀምጣል። ይሄ ጥናት ውጤት ማለት ነው። በጣም የሚገርመው ከዚህ ቀደም እንግዲህ ሲባል እንደነበረው ይሄ ነገር ለሰው ዘርን ለረጅም ጊዜ ሊያጠቃ ሊያበላሽ የመጣ በሽታ ነው ተብሎ ይነገራል። ከላቦራቶሪ የተፈበረከ ነው። እንደገና በሰው ዘር ዝርያ ውስጥም ለረጅም ጊዜ ሊዘልቅ የሚችል ችግር አከታትሎ ሊመጣ ይችላል የሚሉት ነገሮች እውን መሆናቸውን በዚህ ጥናት ላይ ያሳያል። እንደውም በዚህ ዝርዝር ጥናቱ ደግሞ ሲያሳይ በከፍተኛ ደረጃ ከልጅ ወደ ልጅ ማለትም ከአባት ወደ ልጅ በጣም ብዙ ችግሮች ተከታትለው ይተላለፉበት የሚችሉበትን ነገር ያሳያል ማለት ነው። ስለዚህ ሁሉ ጊዜ እኛ ጸንተን እንደምንጸልየው ከዘር ወደ ዘር የሚተላለፍ ነገር ወደ ልጆቻችን መተላለፍ እንዳይችል ሁሉ ጊዜ ዘራችን ላይ የክርስቶስን ዘር መዝራት ትክክለኛ እንደሆነ መታወቅ መቻል አለበት። ምክንያቱም የምድር ዘር ሁሉ ጊዜ ተበላሽቶ ከሆነ ወደ ተበላሸው ይተላለፋል። የእግዚአብሔር ልጅነትን የምናገኝበት ክርስቶስ ከኛ ስጋ ወስዶ ዘራችንን የቀየረበት ላይ መሰረት አድርገን በስጋ ወደሙ ስርዓቱ ስናስብ ደግሞ የእግዚአብሔር ክልላና ጥበቃ በህይወታችን ላይ ዛሬም እንዳለ ተስፋ እንዳለን እነሱ በክፋት ባደረጉት ነገር የሰው ልጅ ይሄ አሁን አውራው ጉንፋን ረጅም ጊዜ ያመጣውን ይሄንን ጥቃት በተመለከተ የመጣብንን ውርጅብኝ ሊያቆም የሚችለው የክርስቶስ ዘር ወይም የክርስቶስ ስጋና ደሙ የሚቀይረው ዘር እንደሆነ እናውቃለን። እኛ ዘራችንም አገራችንም በሰማይ ነው ብለን የምንለው ለዚህ እንደሆነ ልንረዳ ይገባናል ማለት ነው። ወደ ሶስተኛው መረጃ ልውሰዳችሁ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦች በጣም የሚገርመው ይሄ የሲጂቲኤን መረጃ የሚያሳየው ባጭሩ ይሄንን ላሳያችሁ። እንግዲህ ከቅርብ ጊዜ ወዲህ በኢትዮጵያና በአሜሪካ መካከል ያለው ፖለቲክስ በከፍተኛ ደረጃ ትልቁን ቦታ ይዞ እንደቀጠለ ይታወቃል። በጣም ጠንካራ የሚባሉ ነገሮች አሁንም ድረስ እየተሰሩ ነው ያሉት። የዩኤስ ፖሊሲዎች በጠቅላላ ስታዩ እንደ ጫን ያሉ ነገሮችን አከታትሎ የሚያመጣ እንደሆነ ታያላችሁ። ሲጂቲኤን የሚባለው ሲጂቲኤን አፍሪካ እንግዲህ እንደምታውቁት የቻይና የቴሌቪዥን ኔትወርክ ነው። ይሄም የሚሰራው በአፍሪካ ደረጃ ያለውን ሚዲያ በተመለከተ የሚሰራ ተቋም ነው። ሲጂቲኤን አፍሪካ አገኘሁት ብሎ ያወጣው መረጃ እንዲህ ይላል። እንግዲህ ዩኤስ ሴክሬታሪ ስቴትስ ማርኮ ሩቢዮ earlier this week asked Ethiopian Prime Minister Abiy Ahmed Ali to contribute troops to the international security force for Gaza. According to two Western diplomats familiar with the matter who spoke to the Times of Israel. Times of Israel የሚባለው ሚዲያ አለ። ለዛ ሚዲያ በሰጡት መረጃ መሰረት የዌስተርን ዲፕሎማቶች ማለት ነው ምንድነው ምዕራባውያኑ ዲፕሎማቶች ያጋለጡት በቅርቡ ማርኮ ሩቢዮ ዶክተር አብይ አህመድ ጋር ያደረጉት ንግግር ላይ አንደኛው የተነጋገሩት ነገር ቢኖር የዓለም አቀፍ ለጋዛ የሚመደብ ሴኩሪቲ ፎርስ አለ። ለዛ ሴኩሪቲ ፎርስ ጦር ኃይል ስጡን የሚል እንደተካተተበት ዶክመንቱ ያሳያል በሚል ይዞት ቀርቧል ማለት ነው። ይሄ ምንን ሊያመላክት ይችላል? ከኢትዮጵያ ወደ ዓለም አቀፉ ማህበረሰብ የጦር ኃይል ለማሰለፍ የሚካሄድበት ነገር ምንድን ሊያመላክት ይችላል? በዚህ ዙሪያ ላይ በጣም በርካታ ጥናቶችን ምርምሮችን ያደረጉ ሰዎች በዚህ ቢተነትኑት ብዙ ውጤት ሊያመጣ ልትሰሙ ይችላል።
ትችላላችሁ። ነገር ግን ይሄ የሚያሳየው አሁንም ድረስ የጋዛን ጉዳይ ተመልክቶ ፕሬዚዳንት ትራምፕ መንግስት ኢትዮጵያን ለዛም ዓላማ የሚጠቀማቸው ነገሮች እንዳሉ ዝርዝር ውስጥ ማየት እንችላለን ማለት ነው። ለምሳሌ እንደሚባለው ከጋዛ ወደ ኢትዮጵያ የተወሰኑ ሰው ማህበረሰብ አካላትን የማስፈር ስራ፣ ስደተኞችን የመያዝ ስራን በተመለከተ የተጠየቁት ጥያቄዎች ተብሎ ከዚህ ቀደም የተነሱት ነገሮች ምናልባትም እውነት ሊሆኑ የሚችሉበት ነገር ሊያረጋግጥ ይችላል ማለት ነው። ሲጂቲኤን አፍሪካ ይሄንን ዘግቦታል። ትንተናውን እዚህ ላይ ብዙ መስጠት አልፈልግም፣ ግን መረጃውን ብቻ ላካፍላችሁ ብዬ ነው። በዛ ዙሪያ ላይ የጠለቀው መረጃ ፈልጋችሁ ማየት ትችላላችሁ። ይሄንን ማድረግ ማለት ፖዚቲቭም ኔጌቲቭም ኢምፕሊኬሽኑ ብዙ እንደሆነ ታውቃላችሁ። እንግዲህ በብዙ አወዛጋቢ ስፍራ ነው የጋዛ ማለት ነው። በዚህ አወዛጋቢ ስፍራ ላይ ኢትዮጵያ እንድትገኝ ለማድረግ የተፈለገው ነገር ምንድን ነው የሚለው በጥልቀት የሚታይ ነው። መረጃውን ለእናንተ እንዲሁም ደግሞ ፈርዘር ሪዲንግ ወይም ደግሞ ጥናትን እንድታረጉበት ጠቆምኳችሁ። ይህም መረጃ አካፍያችኋለሁ። መምህርና ጋዜጠኛ አብይ ይልማ ነኝ። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት